ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰኔ 13 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን የተቀናጀ ዲጂታል አገልግሎት መተግበሪያ መርቀው ስራ አስጀመሩ። ጠቅላይ ሚኒስትር አብይ አህመድ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን የተቀናጀ ዲጂታል አገልግሎት መተግበሪያ መርቀው ማስጀመራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዲጂታል ለልቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን በአፍሪካ ቀዳሚ የተቀናጀ የዲጂታል አገልግሎት መተግበሪያ ዛሬ በይፋ መርቀናል ብለዋል። የኢኮኖሚ ወሳኝ መሰረተ ልማት የሆነው መሶብ የአንድ ማዕከል አገልግሎት የዜጎችን ጊዜ ይቆጥባል፣ የሙስና ቀዳዳዎችን ይደፍናል፣ እንዲሁም በመንግስት በኩል የተቋማትን ታማኝነትና ጥንካሬ ያጎለብታልም ብለዋል። ከሁሉም በላይ የኢትዮጵያ ትልሞች ተራ ምኞት ሳይሆኑ በራሳችን እጆችና አቅም የምንገነባቸው እውነታዎች መሆናቸውን በግልጽ የሚያሳይ ምስክር ነው ያሉት ጠቅላይ ሚኒስትሩ ይህን ስኬት እንድናጠናክር ተሞክሯችን ለአፍሪካውያን ወንድሞቻችን እናቶቻችን እንድናካፍል እንዲሁም ከዚህ የበለጠ ውጤት ለማስመዝገብ በቁርጠኝነት እንድንጓዝ ጥሬን አቀርባለሁ ሲሉ መልእክታቸውን አስተላልፈዋል። ምርጫ ቦርድ ያጸደቃቸውን 121 ተጨማሪ የምርጫ ውጤቶችን ይፋ አደረገ። ሰባተኛው ጠቅላላ ምርጫ ከተካሄደባቸው 1139 የምርጫ ክልሎች መካከል 121 ተጨማሪ የምርጫ ውጤቶች መጽደቃቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ቴክኒካል አማካሪ አርማ ያሰፋ በሰጡት መግለጫ እንደገለጹት ቦርዱ 34 የህዝብ ተወካዮችና 87 የክልል ምክር ቤት ውጤቶችን ይፋ አድርገዋል። ቀደም ሲል የ153 የምርጫ ክልሎች ውጤት ይፋ መደረጉን አስታውሰው አዲስ ይፋ የሆኑ ውጤቶችን ጨምሮ ቦርዱ የ274 ምርጫ ክልሎችን ውጤት ይፋ አድርጓል ብለዋል። ይፋ የተደረጉት በኦሮሚያ፣ አማራ፣ ሲዳማ፣ ሶማሌ፣ አፋር፣ ማዕከላዊ ኢትዮጵያ፣ ቤኒሻንጉል ጉሙዝና ደቡብ ኢትዮጵያ ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች የሚገኙ የምርጫ ክልሎች ውጤቶች መሆናቸውንም ገልጸዋል። ኢትዮጵያ የፓንደሚክ ፈንድ የቦርድ ተባባሪ ሊቀመንበርነትን ከሩዋንዳ ተረከበች። የፓንደሚክ ፈንድ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ድንገተኛ የጤና አደጋዎችን ለመከላከል ለመለየትና ፈጣን ምላሽ ለመስጠት የሚያስችላቸውን አቅም እንዲገነቡ በዓለም አቀፉ ማህበረሰብ የተቋቋመ የባለብዙ ወገን የፋይናንስ ስርዓት ነው። ይህ ፈንድ የኢትዮጵያ የጤና ሚኒስትር ዶክተር መቅደስ ዳባን የበላይ ቦርድ ተባባሪ ሊቀመንበር አድርጎ መርጧቸዋል። ፈንዱ ሚኒስትሯ በአዲሱ ኃላፊነታቸው ዓለም አቀፍ አጋርነቶች እንዲጠናከሩና ሀገራት ወረርሽኞችን ለመከላከል ለሚያደርጉት ኢንቨስትመንት የሚሰጠውን ድጋፍ በበላይነት በመምራት ረገድ ለውጥ እንደሚያመጡ ያለውን እምነት መግለጹን ከጤና ሚኒስቴር ያገኘነው መረጃ ያመለክታል። ዶክተር መቅደስ ዳባ ይህንን ኃላፊነት የተረከቡት የሩዋንዳ የጤና ሚኒስትር ዶክተር ሳቢን ንሳንዛሚናን በመተካት መሆኑን በመረጃው ተመልክተዋል። በተያያዘ የኩላሊት እጥበት ሕክምና በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተመርቆ አገልግሎት መስጠት ጀመረ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የኩላሊት እጥበት ሕክምና አገልግሎት መርቀው ስራ አስጀምረዋል። በምርቃት ስነ ስርዓቱ ላይ ንግግር ያደረጉት ዶክተር ደረጀ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የምረዛ ታካሚዎችን የተሟላ ሕክምና ለመስጠትም ሆነ በድንገተኛ በከባድ የኩላሊት ህመም ለሚሰቃዩ ህሙማን ሙሉ ድጋፍ ማድረግ አለመቻሉን ጠቁመው በዚህም ምክንያት ታካሚዎችን ወደ ሌላ ቦታ ሪፈር ያደርግ እንደነበረ አስታውሰዋል። ይህንን ችግር ለመፍታት የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል በዓለም አቀፍ ደረጃ እውቅና ያላቸው 4 ዘመናዊ ኩላሊት እጥበት ማሽኖችን ማስገባቱንም ገልጸዋል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልን በቅርብ ጊዜ ወደ ሁለንተናዊ ስፔሻላይዝድ ሆስፒታል ለማሸጋገር በርካታ ስራዎች እየተሰሩ መሆኑንም ሚኒስትር ዴኤታው ጨምረው ገልጸዋል።
የአዲስ አበባ ከተማ አስተዳደር ካቢኔ በመደበኛ ስብሰባው የተለያዩ ውሳኔዎችን ማሳለፉን አስታወቀ። የአዲስ አበባ ከተማ አስተዳደር ካቢኔ ትላንት ባካሄደው 5ኛ ዓመት 12ኛ መደበኛ ስብሰባው የከተማዋን የ2019 ዓ.ም ረቂቅ በጀትን ጨምሮ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉን አስታውቋል። የአዲስ አበባ ከንቲባ ጽሕፈት ቤት በድረገጹ እንዳስታወቀው ካቢኔው በ5 ዋና ዋና ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፈዋል። በዚህም መሰረት በመጀመሪያ በገለልተኛ የግል ተቋም የተጠናውን የከተማዋን ገቢ ማመንጨት አቅም ጥናት ላይ ተወያይቶ ጥናቱ ይበልጥ በሁሉም ባለድርሻ አካላት በውይይት እንዲዳብር አቅጣጫ ማስቀመጡን የገለጸ ሲሆን በሁለተኛ ደረጃ የ2019 ዓ.ም የከተማ አስተዳደሩ የቀጣይ ዓመት ረቂቅ በጀት 502.27 ቢሊዮን ብር ሆኖ ለከተማው ምክር ቤት እንዲመራ መላኩን ገልጸዋል። እንዲሁም በፍትህ ቢሮ ተዘጋጅቶ በቀረበው የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የብቃት መመዘኛና ማረጋገጫ ተቋም ስልጠና የተግባር አደረጃጀትና አሰራሩን ለመወሰን በተዘጋጀው ረቂቅ ደንብ ላይ ተወያይቶ ውሳኔ ማሳለፉን አስታውቀዋል። በተጨማሪም ማዘጋጃ ቤታዊ ይዞታ አገልግሎት ክፍያ ማስፈጸሚያ ረቂቅ ደንብ ላይ እና በመሬት ልማት አስተዳደር ቢሮ ተዘጋጅቶ የቀረበ ሀገራዊ ፋይዳ ላላቸው ፕሮጀክቶች የቀረበ የመሬት ምደባ ላይ ተወያይቶ ካቢኔው ውሳኔ ማሳለፉን የከንቲባ ጽሕፈት ቤት መረጃ ያመለክታል። በሴቶች ላይ የሚደርሰውን ጥቃት ለመከላከል የሚሰሩ ስራዎች በቂ አይደሉም ሲሉ የአዲስ አበባ ከተማ አስተዳደር የህፃናት ፓርላማ አባላት ተናገሩ። በሌላ በኩል የሴቶች የንጽህና መጠበቂያ ዋጋ መጨመር ለሴቶች ተግዳሮት እንደሆነባቸው ገልጸዋል። ገነት ዘዘው ዝርዝሩን አዘጋጅተዋለች። ደህንነቱና ንጽህናው የተጠበቀ አካባቢ ለሁሉም ህጻናት በሚል መሪ ቃል ሲካሄድ የቆየው የህጻናት ቀን በዛሬው ዕለት የማጠቃለያ መርሃ ግብር በአራዳ ፓርክ ተካሂዷል። በማጠቃለያው ላይ የተገኘችው የአዲስ አበባ ከተማ አስተዳደር የህጻናት ፓርላማ አፈ ጉባኤ ድላዊት ኃይሌ ሀገር ተረካቢ ትውልድን ለመፍጠር ሲባል የመንገድ ዳር ጨዋታዎችን፣ የህጻናት ማቆያዎችንና ሌሎች ተያያዥ ጉዳዮችን ለህጻናት ምቹ እንዲሆኑ መስራት ይገባል ብላለች። ጥቃቶቹ ላይ የተሰሩት ያሉት ነገሮች በቂ ናቸው ብዬ አላስብም። ምክንያቱም ባለፉት አመታት እንዲሁም ደግሞ አሁንም እየሰማናቸው ያላቸው በማህበራዊ ሚዲያዎች የሚወጡ የተለያዩ ጥቃቶች አሉ። ለነዛ ጥቃቶች ደግሞ ምን ያህል ምላሽ ተሰጥቷል፣ የተሰጠው ምላሽ እውነት ትክክል ነው የሚለው ነገር ደግሞ እንደ ሰብአዊ ፍጡር ስናስበው ሁላችንም ላይ ጥያቄ የሚፈጥሩብን ነገሮች ናቸው ብዬ አስባለሁ። በእርግጥ የተሰሩ ስራዎች አሉ በስርዓተ ጾታ በክበባት ላይ፣ ግን ደግሞ በቂ አይደሉም፣ ይቀረናል። እንዲሁም ደግሞ ጥቃት ውስጥ ላሉት ሚዲያ ውስጥም ላልወጡት ልጆች ድምጽ መሆን ይጠበቅብናል። የሳይኮሎጂን ህመም ደግሞ ማከም በጣም ይከብዳል። ምናልባት በጦርነት መሰረተ ልማቶች ቢወድሙ እነዛን በ10 አመት ውስጥ ልንገነባ እንችላለን። ግን በጦርነት ምክንያት ክብረ ንጽህናዋን ለተነፈገች ሴት፣ ልጆቿን ላጣች እናት ምን አይነት መልስ ነው የምንሰጠው? ያቺስ ሴት ያቺስ ህጻን ልጅ ምን አይነት አመለካከት ነው የሚኖራት? የፓርላማ አፈ ጉባኤዋ በሴቶች ላይ በተደጋጋሚ ለሚደርሰው ጥቃት ምክንያት ናቸው ያለቻቸውን እንዲህ አብራርታለች። ቢያንስ የሆነ ጥቃት ደርሶ ለዛ ጥቃት ትክክለኛውን ምላሽ ወይም ቅጣት ካልተደረገ ሌላ ቅጣት ይቆማል ማለት አንችልም። ምናልባት እኮ የመጀመሪያው ጥቃት ደርሶ ለዛ ጥቃት ትክክለኛ የሆነ ልጆቹ ፍትህ ለማግኘታቸው ያጠቃውም አካል ደግሞ ትክክለኛ የሆነ ቅጣት ባለመቀጣቱ ምክንያት ሊሆን ይችላል ሌሎች ጥቃቶች እየተደጋገሙ ያሉት። ስለዚህ ፍትህ ማሰጠት ሂደቱ ላይ በጣም ይቀረናል ብዬ አስባለሁ። ሌላኛዋ የአዲስ አበባ ህጻናት ፓርላማ አባል ሀናን አንተነ በበኩሏ የህጻናት መብት ለማስጠበቅ ከሚመለከታቸው ባለድርሻ አካላት ጋር እየተሰራ መሆኑን ገልጻለች። እኛ አሁን ችግር እየሆነብን ያለው የሴቶች የንጽህና መጠበቂያ ነው። አንድ ሴት ተደፈረች እንበል እና ግዴታ ብዙ የሆኑ ችግሮች ይገጥሟታል ማለት ነው። ይህንንም ለመከላከል ግዴታ ከባለስልጣኖች ጋር በመተባበር መስራት አለብን ማለት ነው። ስለዚህ አንደኛው ችግር የሆነብን ያለው ይሄ የሴቶች የንጽህና መጠበቂያ ነው። እዚህ ላይም ጥያቄያችንን አንስተናል። ተገቢ የሆነ ምላሽ እየተሰጠንም ነው፣ እየተሰራበትም ያለ ጉዳይ ነው። የህፃናት ጥቃት ላይ በምናይበት ጊዜ ደግሞ ብዙ ባንልም ከ50% በላይም ባንልም ትንሽ እየተቀረፈልን የሚገኝ ነገር ነው። ምክንያቱም ይሄ ችግር እየመጣ ያለው በግንዛቤ እጥረት ነው። ስለዚህ ይህንንም ለመከላከል ግንዛቤዎችን እየሰጠን እየሰራንበት እንገኛለን ማለት ነው። የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ቆንጅት ደበላ በማጠቃለያ መርሃ ግብር ላይ እንደገለጹት የነገ ሀገር ተረካቢ ህጻናትን ለመፍጠር የተለያዩ ስራዎችን እየሰራን ነው ብለዋል። መላው ደግሞ የከተማችን ነዋሪዎች፣ ቤተሰቦች እንደዚሁም ደግሞ ትምህርት ቤቶች ሁሉም ለህፃናት ልዩ ትኩረት ምንሰጥ ከሆነ
ህጻናት እንደምንፈልገው ተጠብቀው ደህንነታቸው ተረጋግጦ የነገ ሀገር ተረካቢ ህጻናት እንድንፈጥርም ያስችለናል የሚላለኝ። እንግዲህ ህጻናትን በተለይ ደህንነታቸውን ጠብቅ ስንል ቢሮ በተለያዩ ምክንያቶች ጎዳና ላይም ሆነው የተገኙ እንደዚሁም ደግሞ መንገድ ላይም ወድቀው በፖሊስም በሌሎች አካላትም ሲመጡ ወደኛ እንክብካቤ ማዕከል አስገብተን ጤንነታቸው እንዲጠበቅ ሕክምናም እንዲያገኙ መጠለያም እንዲያገኙ ንጹህ ምግብም እንዲያገኙ አድርገን በኋላ ላይ ግን ቤተሰብ ከተገኘ የማቀላቀል ዘመድም ከተገኘ የተቋጥሮ ዝምድና ያላቸውም ካሉ ለነሱ የማስተላለፍ እንደዚህ ደግሞ ካላገኘን ደግሞ በጉዲፈቻ ፍላጎት ያላቸው በተለይ በአገር በቀል ጉዲፈቻ በጣም እየተስፋፋ የመጣበት ሁኔታም ጭምር ነው ያለው። እንደ ቢሮአችን አሁን በወረፋ ነው ሰው እየወሰደ ያለውና በእንደዚህ አግባብ ደግሞ እንዲተላለፉ የምናደርግበት ሁኔታ አለ ማለት ነው። በጎዳና ላይ ያሉ ህጻናትን ለማንሳት የትምህርት እድል እንዲመቻችላቸው ለማድረግ ጥረት እያደረግን ነው ሲሉ ኢሳት ያነጋገራቸው የፓርላማ አባላት ተናግረዋል። በከተማዋ የጎርፍ አደጋ ስጋት አለባቸው ተብሎ በተለዩ 119 ቦታዎች አፋጣኝ የማስተካከያ ስራ እየተከናወነ መሆኑ ተገለጸ። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ በተለያዩ አካባቢዎች ለጎርፍ አደጋ ስጋት ተቃላጅ በሆኑ 119 ቦታዎች አፋጣኝ ምላሽ እየተሰጠ እንደሚገኝ ገልጿል። በባለስልጣን መስሪያ ቤቱ የመንገድ ሀብት ዘርፍ ከፍተኛ ቴክኒክ አማካሪ ኢንጂነር ወለላሽ ፈራው ለጎርፍ አደጋ ስጋትና ተጋላጭ በሆኑ በሁሉም የከተማው አካባቢዎች የማስተካከያ ስራ እየተሰራ መሆኑን ገልጸዋል። በከተማዋ የጎርፍ አደጋ ስጋት አለባቸው ተብሎ ከተለዩት ዋና ቦታዎች መካከል 71 በሚሆኑት ላይ በከፊልና ሙሉ በሙሉ የማስተካከያ ስራ መሰራቱን ጠቁመዋል። በቀሪዎቹ 48 ቦታዎችም በቀጣይ 90 ቀናት እቅድ ውስጥ ተካተው እንደሚሰሩ ገልጸዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። ኢራን እስራኤል በሊባኖስ ላይ ጥቃት እንደማትፈጽም አሜሪካ እርግጠኛ መሆን አለባት አለች። በሌላ ዜና ከኢራን ጋር በሚደረገው ንግግር ለመሳተፍ የአሜሪካው ልዑክ ወደ ስዊዘርላንድ አቅንተዋል። ሻሪፍ ኢማም ዝርዝሩን አዘጋጅቶታል። የኢራን የውጭ ጉዳይ ምክትል ሚኒስትር ለአልጀዚራ እንደነገሩት ቴህራን በዲፕሎማሲው ረገድ ከዋሽንግተን ጋር ወደፊት ለመጓዝ ዝግጁ ናት። ነገር ግን ዩናይትድ ስቴትስ እርግጠኛ መሆን ያለባት ጦርነቱን ለማስቆም በተስማማነው መሰረት እስራኤል ተገዥ መሆን አለባት ብለዋል። አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል እንደነገሩት እስራኤልና ሂዝቦላ በሊባኖስ የተኩስ አቁም ለማድረግ ተስማምተዋል። ይህ የሆነው እስራኤል ትላንት በፈጸመችው ጥቃት 47 ሰዎች ከተገደሉ በኋላ ነው ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት ዩናይትድ ስቴትስ ጦርነቱ ሊባኖስን ጨምሮ በሁሉም ግንባሮች እንዲያበቃ ቁርጠኝነትና ኃላፊነት አለባት ብለዋል። የእስራኤልና የሂዝቦላ ጦርነት በአሜሪካና በኢራን መካከል የተፈረመውን የመግባቢያ ስምምነት እንዳያደነቃቅፍ ከተሰጋ በኋላ እስራኤልና ሂዝቦላ ስምምነታቸውን አድሰዋል። እስራኤልና ሂዝቦላ እንዳሉ ለተኩስ አቁም ስምምነቱ ይገዛሉ። ነገር ግን ሌላው ወገን ስምምነቱ እንዳይጥስ ሲሉ አንዱ ሌላውን አስጠንቅቀዋል። ሊባኖስ እንዳለችው ትላንት ሁለተኛው ግን ደግሞ ከፍተኛው ጥቃት በእስራኤል የተፈጸመበት ቀን እንደነበረ አስታውቃለች። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ወደ ስዊዘርላንድ መጓዛቸውን የአሜሪካ ባለሥልጣናት ተናግረዋል። አሜሪካና ኢራን በስዊዘርላንድ ቴክኒካል የሆኑ ጉዳዮች ላይ ለመነጋገር ቀጠሮ ከተያዘ በኋላ ቀኑ እንዲተላለፍ ተደርጓል። የፕሬዝዳንት ዶናልድ ትራምፕ አማች የሆኑት ጀርድ ኩሽነርም በስብሰባው ላይ ይገኛሉ ተብሎ ይጠበቃል። ተደራዳሪዎቹ አጠቃላይ ስምምነት ላይ ለመድረስ የ60 ቀናት የጊዜ ገደብ ተቀምጦላቸዋል። በቅርብ ቀናት ውስጥ እስራኤል በሊባኖስ ባደረሰችው ጥቃት የተነሳ በአሜሪካና በኢራን ስምምነት ላይ ጥላ ያጠላል ተብሎ ሲጠበቅ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞቅ ያለ ምስጋና ማቅረባቸው ታውቋል። በጁን 17 ቀን በዩናይትድ ስቴትስ እና በኢራን መካከል ስምምነት መፈረሙን ተከትሎ የሆርሙዝ ሰርጥ በይፋ ተከፍቶ የንግድ መርከቦች መተላለፍ ጀምረዋል። አሁን ለአስቸጋሪው ጥያቄ በአካባቢው የተቀበሩ ፈንጆች በምን ያህል ጊዜ ማጽዳትና ማስወገድ ይቻላል የሚለው ነው። የአሜሪካ የውጭ ጉዳይ ሚኒስቴር እንዳለው አዲስ ዙር ንግግር በእስራኤልና በሊባኖስ መካከል በቀጣይ ሳምንት በዋሽንግተን ዲሲ ይካሄዳል። ይህ የተባለው እስራኤልና ሂዝቦላ የተኩስ አቁም ስምምነት ማደሳቸውን ተከትሎ ነው። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። በተያያዘ እስራኤልና ሂዝቦላ የተኩስ አቁም ለማድረግ ተስማሙ። እስራኤልና የሊባኖስ ታጣቂ ቡድን ሂዝቦላ የተኩስ አቁም ለማድረግ ተስማምተዋል።
የተኩስ አቁም ስምምነቱ ትላንት ከሰዓት በኋላ ተግባራዊ መደረግ የጀመረ ሲሆን በሁለቱ ወገኖች የሚደረገው የተኩስ ልውውጥ በጊዜያዊነት እንደሚቆም ተገልጿል። የእስራኤልና ሂዝቦላ ግጭት መቀጠሉ በአሜሪካና ኢራን የተደረሰው የሰላም ስምምነት ተግባራዊ እንዳይሆን እንቅፋት እንደሚፈጥር ሲገለጽ ቢቆይም የተደረሰው የተኩስ አቁም ስምምነት በሊባኖስ ያለውን ግጭት ከማስቆም በተጨማሪ የአሜሪካና ኢራንን የሰላም ስምምነት በዘላቂነት ለማጽናት ከፍተኛ አስተዋጽኦ እንደሚኖረው አልጀዚራ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።